ሁሌም ስታገኘው ሐዘን እንኳን ላይ ቢሆን ሐዘኑን አጣርጎ ላንተ በቃ ቀንህን ለማሳመር የሚጥር ሰው ጓደኛ ማጣት ከባድ ነውና ያው እንግዲህ ዛሬ ጠዋት ነው የሰማሁት። ትንሽ አመም ያደረገው ነበር ካሁን በፊትም በዚህ ጉዳይ ላይ እሱም ለሕክምና ወጣ ባለበት አጋጣሚ አንድ ፎቶ አጋርቶን ነበርና ከዛ ጋር በተገናኘ ደህና ነኝ ያን ያህል ለዚህ የሚያበቃም አልነበረም። ጤንነቱ በጣም ተስተካክሎ ስራ እየሰራ በነገራችን ላይ ነጻነት ወርቅነህ ትላንት የቤተሰብ ጨዋታን መጥቶ ቀርጿል። ትላንትና ትላንት ቀርጿል። ዛሬ ራሱ ጠዋት ለባብሶ ለስራ ወደ ስራ ለመሄድ ሲያስብ ነው እንግዲህ ይሄ ድንገተኛ ህልፈት የተከሰተውና በጣም አስደንጋጭ ቀን ነው። እኔ ምን እንደምል አላቅም። በጣም ነው ያዘንኩት። ያው መረጃ መስጠት ስላለብኝ እዛው ለቅሶ ቤት ሆኜ ነው የደወልከውና ቀብሩ መቼ ሆነ ሰይፉ? ቀብሩ የፊታችን እሁድ ነው። ቅድስት ሥላሴ ካቴድራል ነው። ጠዋት 2 ሰዓት ተኩል ቦታው ላይ መገኘት እስከ 6 ሰዓት የተለያየ ዝግጅት ስላለ ነጻነት ወርቅነህን ስራዎቹን ህይወቱን የሚዳስሱ ዝግጅቶች ስነ ስርዓቶች ይኖራሉ። 6 ሰዓት ሲል ነው ስርዓተ ቀብሩ የሚፈጸመው። ባለቤቱ አሜሪካን ሀገር እንደምትኖር ይታወቃል። የተወዳጁ የኪነ ጥበብ ሰው የነጻነት ወርቅነህ ባለቤት እና ቀብሩ ወደ እስከ እሑድ የሚሆንበት ምክንያት አንድም ባለቤቱን ለመጠበቅ ነው። ስለዚህ ባለቤቱ እሑድ ጠዋት ስለምትገባ እሑድ ነው ስርዓተ ቀብሩ የሚሆነው። ምክንያቱም ከሰዓት በኋላ ታቦትም ስለሚወጣ በዚህ አጋጣሚ አጥያቂዎቹ መላው ቤተሰቦቹ ወዳጅ ዘመዶቹ ይህን መረጃ ልብ ሊሉ ይገባል። ምክንያቱም 6 ሰዓት ተኩል ነው ታቦት የሚወጣውና እስከ 6 ሰዓት በቅድስት ሥላሴ ካቴድራል ያለው ፕሮግራም መጠናቀቅ አለበት ብለዋል የቀብር አስፈጻሚው ኮሚቴ። ምናልባት ሰይፍሻ የሞቱን መንስኤ በተመለከተ ግን የተባለ ነገር አንተም የሰማኸው ነገር ይኖር ይሆን? እንግዲህ ተፈጥሯዊ አሟሟት ነው ማለት ያመው ነበረ በተለያየ ጊዜ ሆነ አዝኛማ ቤተሰብ እንደ ጓደኛ የምናውቀው ነገር አለ ለማሳመር የሚደርሰው ግን አሁን ደግሞ ጓደኛ ማጣት ከባድ ነው ነበረ። ያው እንግዲህ ዛሬ የታገለ ነው አልሰማሁት የሚሰራው እንጂ ትንሽ አመም ያደረገው ነበረ። ያ አሁን በፊትም በዚህ ጉዳይ ዕለት ይሻለው ይሆን አንዳንዴ ይሻለምና ታዲያ ደግሞ ሳይሻል አንደሬቶ አጋርቶን ነበርና እንደዛ ነገር ጋር በተገናኘ ደህና ነኝ ያን ያህል እየተሻለው እኔ የሚያበቃ ማለት ነው አግኝቼዋለሁ። ተስተካክሎ ስራ እየሰራ በነገራችን ላይ ትላንት የቤተሰብ ጨዋታን መጥቶ ቀርጿል። ትላንትና ትላንት እንደውም ዛሬ ራሱ ጠዋት ከአማረ ባሰባ ብለን በቃ አማምራ ወደ ስራ ለመሄድ በጣም ሲያሰየን ያለ ነገር በይቻው የተሻለ ነው። በጣም የሚገርመው ነገር የተከሰተውና ፍሬሽማን የሚለው በጣም አስደንጋጭ ቀን ነው። እኔ ምን እንደምል ሁሌም ስታላ በጣም ነው ያዘንኩት። ነፍሴ ከአምላክ ነፍስ ጋር ተመሳሳይ ስለሆነች በማይሞተው ነፍሴ እወዳለሁ ብሎ ጻፈ። መቼ ሆነ ሰይፉ? ቀብሩ የፊታችን እሑድ ነው። ቅድስት ሥላሴ ካቴድራል ነው። በቴሌቪዥን ፕሮግራም ጠዋት 2 ሰዓት ተኩል በሌሎች የጥበብ ስራዎች ውስጥ ስመጥርና ተወዳጅ ከሆኑ ሰዎች አንዱ የሆነው ነጻነት ወርቅነህ የተለያየ ዝግጅት ስላለ ነጻነት ወርቅነህ ጠቅላይ ሚኒስትር አብይ አህመድ በአርቲስት ነጻነት ወርቅነህ ህልፈት የተሰማቸውን ሀዘን ገልጸዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት አርቲስት ነጻነት ወርቅነህ በድንገት በማረፉ ሀዘን ተሰምቶኛል ብለዋል። ነጻነት በተለይም በህዳሴ ግድብ የተዘጋጀው የ2016 አዲስ ዓመት የመቀበያ ፕሮግራም የነበረው የነጻነት ወርቅነህ ባለቤት እንደሚያስታውሱት ጠቅላይ ሚኒስትሩ ሁላችንም አዲሱን ዓመት የሚሆንበት ምክንያት አንድም ባለቤቱን ለመጠበቅ ነው። ቤተሰቦቹና ለአድናቂዎቹ መጽናናትን ባለቤቱ እሑድ ጠዋት ስለምትገባ ስጋማ ፈራሽ ነው። ነፍሴ ከአምላክ ነፍስ ጋር ተመሳሳይ ስለሆነች በማይሞተው ነፍሴ
እወድሃለሁ ብሎ ጻፈልኝ። ከታላቅ ወንድሜ ጋር ቁጭ አልን እና ታላቅ ወንድሜም ደብዳቤ ጻፈልኝ። እሱን ቲያትር ያየ ጊዜ ደስ የሚል ደብዳቤ ጻፈልኝ። ምን ትላለች? ትንሽ ምን ይላል? ወንድሜ ነጻነት፣ ወንድሜ ነጽ አምላክ በሚወደኝ መልኩ እወድሃለሁ ብሎ ጻፍ ጀምርና መጨረሻ ላይ እኔም እወድህ በነፍሴ ነው፣ ስጋማ ፈራሽ ነው፣ ነፍሴ ከአምላክ ነፍስ ጋር ተመሳሳይ ስለሆነች በማይሞተው ነፍሴ እወድሃለሁ ብሎ ጻፈልኝ። ትልቅ አባባል ነው። ከዛ አምነህበታል ይሄ ልጅ በዚህ ሊኖር ይችላል አለች። አዎ ይችላል አላት። ከዛ እሷ ተቀበለች። ስለዚህ ማዘርም ተቀበለች። ፋዘርም ታዋቂ ሰው ጊዜ በቃ ይሄ ትንሹ ይላል። እኔ እኮ 22 ዓመት ምናምን ሆኖኛል፣ 20 ዓመት ምናምን ሆኖኛል። እኔ የሰዎችን ምክንያት አከብራለሁ፣ የእኔንም ምክንያት አከብራለሁ። ለምሳሌ እኔ እናቴ የቆነጠጠችኝ አሁን ድረስ ይሰማኛል። ባደርግ የተቆነጠጥኩባትን ነገር ስለማቅ አሁን ለመዋኘት ልገባ ስል ያ ወንዝ ሰዋኝ የምትቀደር ስላለ ትንሽ እንትን አለብኝ። የሆነ አሁን እዚህ ከፍዬ ነው መዋኘው። ላይፍ ሴቨር አለ፣ ወንዝ አይደለም፣ ጠራራ ፀሐይ አይደለም፣ ሎሽን እቀባለሁ ምናምን ብዬ አስባለሁ። ግን ከሷ ጋር ሁሌ ጸቡ እኔ ወንዝ ሄጄ ዋኛለሁ በጠራራ ፀሐይ፣ እሷ ደግሞ ካሁን ልጅሽ ውሃ በልቶታል ነይና እሺ ይባላል ብላ ነው የምታስበው። እና በጣም ጸብ ነው በዚህ የተነሳ። እና ያችን ቃል አውቃታለሁ የምትለውን ነገር እያንዳንዷን ነገር እሷ የሆነ ነገር ስናገራት አሁን የሰው ፊት የሚነገር ነገር ነው፣ አሁን የሰው ፊት ይወራል አይ ትላለች። እና ሰው ፊት የሚነገር ነገር ምንድነው በሚል ነገር ነው እኔ ራሴን እያሳደግኩ ይመጣ። እና ሰው ፊት ቆሞ ማውራት ክብር ነው በእውነት። ነጻነት ወርቅነህ እኔ እንደሱ አይነት ደግሞ አርቲስት አስተዋይ ደግ አርቲስቶችን ሲያይ እንዲነኩበት የማይፈልግ እንዴ ኢንተርቪው እኮ ትልልቅ አርቲስቶችን ሲያስደርግ እኮ ጸጉሩ መሳሪያ እንኳን ያስፈልጋቸዋል ብሎ እኮ ብዙ ብር የሚሰጥ ነው ለራሱ በተሰጠው። ነጻነት ወርቅነህ አከብራለሁ። ምርጥ አርቲስት ማርያምን ነፂ እንዳነሳኸው በጣም በቃ የሚገርም ልብ ያለው ሰው ነው። ውይ ነጻነት እኮ አድባር እኮ በደንብ ደግሞ ቀድሞ ገብቶታል መሰለኝ። ከበፊት ጀምሮ እሳቱ ሰዓትን በደንብ እያስታወቀ ነው። ወንድሜ ነው እኮ እንደ ወንድማማች። አንቺ 22 ነፂ ጋር የምናመሽበት አርቲስቶች የሚያገኝበት ቤት ነበር። ነጻነት ልክ ያን ሰፈር ሲረግጥ ኪዲ ጋር እኮ ነው ግራንድ ሰፈሩ ነው የሚስቀው። መድኃኒዓለም ለዛም ብር ይሰጣል፣ ለዚህም ብር ይሰጣል፣ ለዛም ብር ይሰጣል። ሰው አይሰለች፣ ሰው ነው የሚወደው። አይገርም? በጣም ለሰው ያለው ቫልዩ የነጻነት ደግሞ ያስደንቃል። ደግሞ ብቃት ያለው አርቲስት ነው። አይገርም? እኔ የሆነ ድባብ ያለው አርቲስት አሁን ጥራ ብትኝ ነጻነት ወርቅነህ እንዴ የሰራቸው ፊልሞች እኮ እንደ እንትን እኮ ነው፣ እንደ ወተት ራሱ አይሰለቹም፣ ይደጋገማሉ። ቴሌ ብለሽ ጥሪኝ፣ ቴሌ ወዬ ነው ሲል ያስቃል እኮ ነፂ። በጣም ገዳይ ሰው ነው፣ ናቹራል ነው። አዎ ነጻነት ወርቅነህ በጣም ነው የምወደው። ከነጻነት ወርቅነህ ጋር በተገናኘ አሁንም የሚወጡ መረጃዎች እጅግ በጣም አሳዛኝ ሆነዋል። ከቀናት በፊት ይቺ ፎቶ ለማስለቀሻ አሪፍ ናት ብሎ በኢንስታግራም ገጹ ላይ እንደለጠፈ ብዙ መረጃዎች እየተዘዋወሩ ይገኛሉ። እንደምትመለከቱት ይቺ ለማስለቀሻ አሪፍ ናት ሲል ነጻነት ወርቅነህ በኢንስታግራም ገጹ ላይ አስፍሯል። ይህንንም ፎቶ ታዲያ ብዙዎች እየተቀባበሉ አርቲስት ነጻነት ወርቅነህ በጣም የምንወደው የምናከብረው ወንድማችን ነው። እኔ ከነመታመሙ ማቀው ነገር አልነበረም እግዚአብሔር በሚያቀው። እና ለወዳጆቹ በሙሉ መጽናናትን እመኛለሁ። ህይወት በጣም እንደዚህ አንዳንዴ ሳናስበው መልካም ሰዎች ሲያመልጡን ስናይ ወደ እግዚአብሔር መመለሱ እንዴት መልካም ነገር እንደሆነ ያለው እና ወንድማችን መልካም ሰው ነበር። እንደምናየው ሶሻል ሚዲያ ላይ ኢቢኤስ ላይ በሚሰራቸው ነገሮች በሙሉ የተደነቀ የተከበረ አንቱ የተባለ ነበር። በሚያሳዝን ሁኔታ የሆነ ጊዜ ላይ የሰጠውን አሁን የተቆራረጠ ቪዲዮ አይቼ አንዳንድ ሰዎች ታመመ ሲባል
ሞቷል ብለው ነገሮቹን አፍጥነውበት አሟርተውበት ነገሮቹን ብዙ ነገር አበላሽተዋል። አንዳንድ ሰዎች ባካችሁ ብትችሉ የታመመ ሰው ስታዩ ብትችሉ መልካም ሰዎችን ስታዩ እኛን ያው እንደምትሰድቡን ነው ችግር የለብኝም እኔ ተለማመጀዋለሁ። ግን መልካም እንኳን የሚባሉትን አንድ ቀን ክፉ ተናግረው የማያውቁትን ክፉ ነገር መናገር ብታቆሙ ምን አለበት? መልካም የሚባሉትን ተቧቸው። እኛን መብታችሁ ነው፣ ተለማምደናል። እኛም እንልሳችኋለን፣ እናንተም ትለሳላችሁ፣ ተለማምደናል። ግን መልካም የተባሉ እንደዚህ አይነት ሰዎች ጥሩ የሚሰሩ ከወገን ጋር ምንም ቢባሉ ችለው ሁሉን ችለው የሚኖሩ ወንድምና እህቶቻችንን ባትናገሩብን ጥሩ ነው ብዬ አስባለሁ። ጥሩ ነው። ለማንኛውም ለባለቤቱ፣ ለልጆቹ፣ ለወዳጆቹ በሙሉ እግዚአብሔር አምላክ መጽናናትን አንተንም ደግሞ ከደጋጎቹ ጎን እግዚአብሔር አምላክ ነፍስህን ያኑርልን። ሰላማችሁ ይብዛ። ይሄ ትልቅ ለሁላችንም ትምህርት ነው ብዬ አስባለሁ። በጣም አዝኛለሁ። እግዚአብሔር ይቅር ይበለን። የአርቲስት ነጻነት ወርቅነህ የቀብር ስነስርዓት ካለ ኑዛዜው በቅድስት ሥላሴ ቤተክርስቲያን እንዲፈጸም መወሰኑ ብዙዎች አድናቂዎቹን አበሳጭቷል። ባለቤቱ ከፖርትላንድ ኦሪገን አሜሪካ ወደ ኢትዮጵያ እየሄደች ነው። እሷ ከደረሰች በኋላ የቀብር ስነስርዓቱም በ4 ኪሎ በሚገኘው የመንበረ ቅድስት ሥላሴ ቤተክርስቲያን ይፈጸማል ተብሏል። በእርግጥ አድናቂዎቹ ወይም ደግሞ የቀብር አስተባባሪዎቹ ነጻነት ለኢትዮጵያ ኪነ ጥበብ ካበረከተው አንጻር ብዙ አርቲስቶች የሚቀበሩት ሥላሴ ቤተክርስቲያን ስለሆነ እዛ መቀበር አለበት ብለው ነበር። ሆኖም ግን አርቲስቱ ከሞቱ በፊት በተለያየ ጊዜ ለወዳጆቹ ለዘመዶቹ ሲናገር የነበረው በአሌልቱ ቅዱስ ጊዮርጊስ ቤተክርስቲያን መቀበር እንደሚፈልግ ነበር። ስለዚህም በዚህ የተነሳ ብዙዎች ቁጣቸውን እየገለጹ ይገኛሉ። የአርቲስቱ ፍላጎት ቢፈጸምለት መልካም ነበረ በሚል ማለት ነው። ከመሞቱ አስቀድሞም ወደ አሌልቱ ጊዮርጊስ ሄዶ ቤተክርስቲያን በሚታደስበት መልኩ ሁኔታ ላይ ሲወያይ እንደነበር ከቤተክርስቲያን አባቶች ጋር ሲነገር ቆይቷል። የአርቲስት ነጻነት ወርቅነህ ባለቤት ከልጆቿ ጋር የምትኖረው በአሜሪካ ፖርትላንድ ኦሪገን ነው። አሁን ወደ ኢትዮጵያ ጉዞ ጀምራለች። ስለዚህም እሷ እንደገባች የቀብር ስነስርዓቱ በቅድስት ሥላሴ ቤተክርስቲያን እሁድ ዕለት ይፈጸማል። ለአርቲስቱ አድናቂዎች ነፍስ ይማር ላለው ከነጻነት ወርቅነህ ጋር አብረን አንድ ስራ ሰርተን ነበረ። ሚኒሶታ ፍሬሽማን ቲያትርን ሲያመጣም እኔ ለ2 ቀን አምጥቼው አብረን ለአንድ ሳምንት ጥሩ ጊዜ አሳልፈን ነበር። በጣም መልካም ልጅ ነው። እኔም የተሰማኝን ሀዘን በዚህ አጋጣሚ ለመግለጽ እፈልጋለሁ።